ጉድ ዘሩ ቀለጠ ብሏል። ዘሩ ቀለጠ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ የቻናሌ ቤተሰቦች ውድ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? ቆይ ማለት ነው እነሱ የመዳም እቺ ሳዲ የምትባል ሀላልጫ ማለት ነው በመዳም ቤት ለፍታ አፈር በልታ ድሜ በልታ አይደል ሰርታ አታውቅም። ታውቃለች እናንተ ማለት ነው። ዛሬ ቶክቶኩ ሳዲና አሊ ብቻ ናቸው ጉዳቸው። ሌባ ሁላ ዛሬ ቶክቶኩ ወላሂ ወቢላሂ ቶክቶኩ ቅልጥ ብሏል። ሲገብ ደም ምንድነው ማነው ይሄ ሙቤ ቤት ህዝብ ተጠቅጥቋል። የመዳም ቅመሞች ተጠቅጥቆ እኔ እኮ 300 አለብኝ፣ የኔ እኮ 300 አለባት፣ ይቃጠልባት፣ የኔ እኮ 400 አለባቸው። ቦለኩኝ፣ ስልኬን ከእንትን እንዳይሰራ አድርጎ አሰሩኝ። በኔ እኮ 400፣ በኔ እኮ እንዲ፣ በኔ እኮ 250 አለባቸው። የመዳም ቅመም እናንተ ለካ በመዳም ቅመም ብር ነው እንዴ በአመት የምትፈረፍረው? በአመት የምታራግፈው የምትወልደው በመዳም ቤት በመዳም ቅመም ብሮች ነው። እየሰራች ራሷን እያዳበረች ሱቃቸውን እያዳበሩ ወልዳ የምትታረሰው። ቆይ ማለት ነው ሰገጤ ማለት ነው። ይሄ ደግሞ አሊ የሚባለው ሀልጫ የወንድ ሀልጫ ማለት ነው። በሰው ሀገር ሰርተ ከታቅም እንዴ ቆይ የሰው ብር ምን አደርግላችኋል? የመዳም ስንት እሷ ራሱ ማለት ነው የመዳም ቤት ደክማ ለፍታ አፈር በልታ ድሜ በልታ አይታለች። እንዴት የመዳም ቅመም ብርን ግማሾቹ 2000 ምድር ውሾ ላይ 2015 2000 እንዲ 2000 እንደዛ 2000 እንደ እና ለላይ ወና ላይ ራጁ ወርድ ከራሳቸው ውርደት ወይ ወይ እንደው ባሰሩ አይሻላችሁ? ይሄ ኦንላይን ጠለባት ባሰሩ አይሻላችሁ? እውነቴን ነው የምላችሁ። ህዝቡ ብታዩ የለም ዩቲዩብ አሁንም ቅልጥ ብሏል። ቶክቶኩን ታው ወደዛ ታች ሳፕ ስታደርጉ እና አሊነሳዲ ወደ ላይ ሳፕ ስታደርጉ አሊነሳዲ ናቸው። ምንድነው ቆይ የሰው ብር ጥማት እንዲ ነው ለካ። በሰው ብር ጥማት ብር ነው እንዴ? ትርፍ ቤት ራሱ ገዝታችሁ በራሳችሁ ሱቅ ከፈታችሁ። አፈር ብሉ ድሜ ብሉ። ለካ የመዳም ቅመም አንዲቱማ 2000 ምናምን ነው አለች። 2017 ነው 2000 ስንት አሁን 2017 አይደለ 2000 ስንት ነው ያለችው? ወይ አዚዛቺ አዚዛ የአህላም እናት ማለት ነው ትከራከራለች። ቤቷ ሄዶ ቀጠሬ ብለዋሉ ይመስለኛል። አረ ሳዴ እነሳዴ እኔ ወሎዬ እኮ ነኝ ብዬ እየተከራከርኩኝ ነው ብለት ሙቤ ቤት መጣ እየተናገረች ማለት ነው። ሀቢብቲ ለራስሽና ለራስሽ ብቻ ነው ለነፍስያሽ ነው መከራከር አለብሽ። አዚዛዬ ለሌላ ሰው መከራከር አችይም ማለት ነው። አረ የሀገር አለ፣ አረ የመንግስት አለ፣ አረ የህዝብ ብር ብቻ እኔ እንጃ 4 ሚሊዮን 5 ሚሊዮን ይሆንባቸዋል። አሁን የመዳም ቅመሞች ተሰብስበው አሊ ቤት ማን ነው ይሄ? ምንድነው ሙቤ ቤት ማለት ነው። የሀገር አለ ሙቤ እኮ እንዲህ ነው የሚበክ 250 300 450 ለአምስቱ ነን አዘን ለስድስቱ ነን አዘን ለሁለቱ ነን አዘን ለአንዱ ነን ኡዙ ቢል ማይናገሩት የለም። እንዴት ነው የሚሰጡት? ለምን ይሄኑ ለ400? ለነገሩ እኮ 400 እቃ የ400 እቃ አጠቃላይ የሚጠልቡ ልጆች አሉ። የ500 እቃ የሚጠልቡ አሉ። እኔ እቺ ማናት መዲ ዩቲዩበር አይወሎ ይሄ እንትና የባቦ ምናምን እከታተላችኋለሁ። አለ ጠላባቶች ወላሂ የሚጠልቡ ሌባዎች ሌባ ሁላ የውርደት ያለ ደግሞ ስልክ ያነሱ ሙቤ ስደውልላቸው እንግዲህ ታኙ ሊባል ያው ቶክቶኩን ያያሉ ቅልጥ እንዳለ ቶክቶኩ ያያሉና ስልክ አያነሱም ነው የተባለው። አሊ ማን ነው ይሄ? ሙቤ ራሱ ደውሎ ስልክ አያነሱም። አረ ሌብነት
ምሳሌ ማለት ነው። መንገብገብ እኮ ነው መንገብገብ። በቃ ያምጡና ግማሽ ብር ያምጡና ብሩን ይክፈሉና ቀብድ ያስዙና ከላስ ሌላ ቦታ አይጠልቁም። እኛ ገብቻ ነው እኔ ነው በጥራቱ ከጥራቱ ብዛቱ ከብዛቱ ጥራቱ ይባላል። ከብዛቱ ጥራቱ ይባላል። ቅሎ ይወጣ እና ከብዛቱ ጥራቱ ለሳክም ነው ወለ ከብዛቱ ጥራቱ በየአንዳንዱ ያ ምሳሌ የሁለት ሰው ሲጨርሱ ያንን ማለት የሶስት ሰው ሲጨርሱ ወደ ሌላ የአራት እያከማቻችሁ ህዝብ እያለቀሰ የመዳም ቅመም እያለቀሰች ይሄ እኮ ለልጆቻችሁ ራሱ እኮ ጥሩ አይደለም። የመዳም ቅመም ስታለቅስ ለካ በቀደም እኮ የመኪና አደጋ ደርሶበታል። በነገራችን ላይ ሳይክል እንትን ብሎት ማለት ነው። ፊቱ አልቀራም፣ ዳሌው አልቀራም፣ ቆሎጦ አካባቢ አልቀራም። ምኑን ልንገራችሁ ያልቀራ ቦታ የለም እናንተ። እኔ ለካ እኮ ለሰው ልጅ ያዝናሉ ለውላለሁ። ለምን እነሱም ደክሞ ስላዩ ለፍቶ ስላዩ እኔ እኮ ያስባሉ ላለው ለካ የሰው ብር ነው እንዲያዳበራቸው የመዳም ብር ቅመም ነው እንዲያዳበራቸው ለካ አሊነሳዴ አሃም በመዳም ቅመም ብር ነው እንደ ለካ በየአመተ አመቱ ምትረክፈው እሳቆይ በየአመቱ መቆጣጠራ ምናምን የለም። በየአመቱ ለካ የመዳም ብርን ሰብስበሽ የመዳም ቅመም ብርን ሰብስበሽ አስለቀሰሽ ለካ ከዛ ስልክ ብሎክ ታደርጋለሽ። አንድ ስልኩን በአየር ታስርባቸዋለሽ። ምን ነው የአባትሽ ሰራተኞች ናቸው፣ የአባትሽ ሸቃሎች ናቸው። እነሱ ለእናንተ እየሰሩ እንትን የምትሉት። ለማንኛውም ይመስላል እንግዲህ ውርደቱ ይቀጥላል ማለት ነው። የእያንዳንድ ዩቱበር ውርደት ይቀጥላል፣ ጀምሯል። ማነው ይሄ ሙቤ ከጀመረ አያቋርጥም። ለማንኛውም ይሄ ይመስላል። ወይ መዋረድ ይላል። አራኡ የመዳም ቅመም ውጡ፣ የሰው ዕዳ ያለባችሁ ብራችሁ የተበላ ውጡ። ያ ረቢ